ሁሉንም ነገር ወደ እግዚአብሔር ማመካኘት ይሄ በጣም በጣም ወንጀል ነው ብያምናለሁ። እኔ እዛ መለኮት ጋር ሄጄ ልናገር ድፍረት ስለሌለኝ ነው። አንዳንዴ አማካሪ ይሆናል ሰው የመለኮት አማካሪ እስኪመስል ድረስ ይህ በጣም ትልቅ ስህተት በጣም እና ሁሉንም ነገር የራስን ጥፋት ማመን ሲገባ አምላክ ተቆጥቶ እንዳጠፋህ አድርገህ ማየት ራሱ በጣም ችግር አለ። ስለዚህ ሰዎች ወንጀላቸውን ስህተታቸውን ላለማመን ሲሉ ደፍረው ደግሞ ወደ ላይ ጣታቸውን ይቀስራል። በዳዊት መዝሙሩ ምን ይላል? አቤቱ ኃጢአትን ብትጠባበቅ አቤቱ በፊት ማን ይቆማል ይላል። አየህ፣ ለምሳሌ አንድ እብድ ነበረች አለችኝ አያቴን ያጫወተች ዜት ነገ አለች ሀገሩ በእሳት ይቃጠላል አለች። እብድ ብሎ ሰደቧት አለች። በጣም ትልቁም ነገር ነው። ሰደቧት፣ አቃለሏት። እቺ እብድ ትነሳና ሰው በተኛበት ጎጆውን ትለኩሳለች፣ ይቀጣጠላል። ልክ ሲቀጣጠል ተነስተው ሳጠብ ተነሳ ምናምን ሲል ተናግረናል ነበር አለች። ይሄ ምን ያመለክታል ነው? አየህ፣ ሰዎች ጥፋታቸውን በብዙ ነገር ያመካኙ። አንድ ሰው ክፉ ሰው ነው፣ ጥሩ ያልሆነ ሰው ቫይረስ ይሰራል፣ ኮቪድ ቫይረሶች ሰራ እንበል፣ ልክ ባዮሎጂካል ዌፐን አድርጎ እና ያ ክፉ ሰው ለቀቀው ቫይረሱ፣ ሰው ሞተ። ያን ክፉ ሰው መቃወም ሲገባ እግዚአብሔር አቤት ያመጣህብን ቁጣ ብለህ እሱ እንዳመጣብህ ይሄ እየገደለ እሱ እንዳመጣብህ መናገር ተገቢ ነው ወይ ነው? ሁሉንም ነገር ወደ እዛ እንዳንቀስር ስለምሰጋለሁ። አየህ፣ ራስ በምታጠፋው ጥፋት እና በሚሰጥ ግብረ መልስ መኮነን ያለብህ የራስን ስንፍና ነው እንጂ ባለቤቱን አይደለም። ሰው አምላክን ለመውቀስ ድፍረት ሊኖረው አይገባም እላለሁ። ተፈጥሮን ራስ አቃውሰህ በሚመጣብህ ችግር አምላክን መውቀስ አይገባህም ነው። ለምሳሌ ላይፍ ኤክስፔክታንሲ እንመልከት። አሁን በባህር ማዶ ሰዎች 70 80 91 የተፈጥሮ አደጋ ይህን ያህል ሰደድ እሳት እንኳን ተነስቶ 5-10 ሰው ነው የሚሞተው። ከሰሃራ በታች ደግሞ ሰው 40 ዓመት ምናምን ነው የሚኖረው። ብዙ በሽታዎች አሉ፣ ወባ አለ፣ ምን አለ እና የኛ ቀን ደርሶ ወይ እነሱ ቀን ሳይደርስ ነው። እንዴት ነው? እዚህ ላይ ሎጂኩ ፋላሲው ይታየኛል። አየህ፣ እግዚአብሔር ፍሪ ዊል ሰጥቷል። በትራፊክ አደጋ ብዙ ሰው ያልቃል። ለምን ያልቃል? የእግረኛው መንገድ የሰው ከመኪና የመኪናው ከእንስሳው ስላለ ደግሞ ብቃት የሌላቸው አሽከርካሪዎች ለምሳሌ ላይሰንስ ዝም ብለው አግኝተው ሲነዱ ሰው ይጨርሳሉ አይደለ? ይሄን የትራፊክ እንትንህን ብታዘምህ አዳዲስ ቴክኖሎጂዎች ብትጠቀም ሴንሰር ምናምን ትራፊክ አደጋ አሁን ሰው በጥቂት ትንሽ ሰው ነው ሞተ የሚባለው። እዚህ ግን ብዙ የትራፊክ አደጋ ይሞታል ሰው። ይሄንንም ሰው ሄደህ ቀኑ ደርሶ ሞተ ትለዋለህ። ቀኑ ሳይደርስ የሞተውን ቀኑ ደርሶ ሞተ ትለዋለህ። በአንድ መጋቢ አዲስ እሸቱ አለማየሁ ቦታ ሲናገሩ ሰማሁ እና አንዷ ሚካኤል ቤተክርስቲያን ሄዳ ሞባይሏን ተሰረቀ። ሚካኤል ምን አድርጌ ነው ሞባይል የምታስወስድብኝ? እሳቸውም ያሉትን ነው ሰማሁት። እና ሚካኤል አንቺን ከጠበቀሽ አንቺ ሞባይልሽን አትጠብቂ። ምድር ላይም ስንኖር በጣም መጠንቀቅ፣ መለኮታዊ ፍርድን የማወቅ አቅም አለን ወይ ነው። በሰጠኸው ልክ ነው የምትቀበለው አይነት ነው። ስለዚህ ሰዎች ተፈጥሮ ማክበርና መስማማት ሃርመኒ ያስፈልግ። ይሄ ማለት ምድርን የፈጠረ ማን ነው? እግዚአብሔር ነው። እግዚአብሔር የፈጠረውን ማክበር ደግሞ የፍጡር ግዴታ ነው። ይህ በጣም ወሳኝ ጉዳይ ነው የምናነሳው። አሁን እኛ በቃ ቸልተኞች ነን ብለን አለ አይደለ? ምድር ላይ ስንኖር ስግብግብነቱ ያጠቃናል። ግን መሆን የለበትም። እግዚአብሔር የሰራ ሁሉ መልካም እንደሆነ አየ ይላል። መልካም ስለሆነ ፍጡር ደግሞ ማክበር ግዴታው ነው። ሌላው ምድር የእግዚአብሔር የባለጸግነቱ ምሳሌ ናት። እነዚህ አራቱ ኤሌመንትስ የፈራጅነቱ፣ የመሐሪነቱ ወዘተርፈ ምሳሌ ሲሆኑ ምድር የባለጸግነቱ ምሳሌ ነው። ምድር የሀብተ ስጋ ሁሉ ምንጭ ናት አይደል? የምታውቀው ሁሉም ነገር ምንጭ ናት። እግዚአብሔርም የሀብተ ስጋ የሀብተ ነፍስ ምንጭ ነው። ስለዚህ ሰማይ ዙፋኔ ነው እንዳለ ደግሞ ምድርም የእግሬ መረገጫ ናት ይላል። ተመሳሳይ ሰው ማክበር አለብን እና ለዚህ ነው አዳም ቅድም ነግረናል፣ ገነትን ያበጃትና ይጠብቃት ዘንድ ይላል። ማበጀትም መጠበቅም የሰው ድርሻ ነው። ወደ ምድርም ቢመጣ ቢያርስ ቢቆፍርም ምድር ሰው ደቂቃ አዳም ምድርም ማበጀት መጠበቅ አለው። ስለዚህ እንደ እናት ነው የምትታየው። ስለዚህ ሰማይ ስማ ሲሉ ምድርም አድምጭ ይላሉ እና የቆምክባት ምድር የተቀደሰች ናት፣ ጫማህን ከግራ አውልቅ ይላል። በክርስትናው ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ምድር ላይ ተመላለሰ እኮ ሲባል
ትርጉሙ ምንድነው? በኪደተ እግሩ በእግሩ መመላለስ ቀደሳት አከበራት ነው። በቅዱስ ያሬድ ዜማዎች እናያለን። ወምድርን ትገብር ፋሲካ፣ ምድር ፋሲካን ታደርጋለች። ታጺባ በደመ ክርስቶስ፣ በክርስቶስ ደም ታጥባ ይላል። ምድር በጣም ሰዎች ከመጠን ያለፈ ነገር ተስገብግበው ሁሉንም ነገር እናውጣ እንዳይሉ እግዚአብሔር ትእዛዝ ነው። ለምሳሌ ምድር 6 ዓመት ድረስ ልክ እንደ ሰው በ6 ቀን ሰርቶ 7ኛው ቀን ይረፍ እንዳለ በመጽሐፍ ቅዱስ ላይ በ7ኛው ዓመት ትረፍ ብሎ አዟል። ከመታረስ ሰዎች ተስገብግበው ነው ሁሉንም ነገር እንደው ስለማይጠረቁ ነው እንጂ ምድር በ7ኛው ዓመት ትረስ። አሁን ኮቪድን ተመልከት። ሰውን ቤት አስገባ። በዛ ሰዓት ምድር እንዴት እንዳገገመች አስበታል። ስንት አሳዎች እንደገና እንደወጡ አይተታል። እንደገና የጠፉት እጽዋት፣ ወፎቹ፣ የሌሉ ነገሮች ሁሉ መጡ ማለት ነው። ስለዚህ ሰዎች ምድርን በጎዷት ልክ ጉዳት ያገኛሉ። እንደውም በዘሌዋውያን 25-23 ይመስለኛል ምድር እግዚአብሔር ነውና ምድርን ለዘላለም አትሽጡ ብሎ ያዛቸዋል። ምድር እግዚአብሔር ነው። መሬት የኔ ነው ትላለህ እንዴ? አንተ መሬት እግዚአብሔር ነው። አንተም የመሬት ነህ። ሲጀመርም ሰዎች በመሬት ይጋደላሉ አይደል? አንተ ነህ መሬት፣ ምድር ናት ያንተ ነው። ኦልሬዲ ይቀበራሉ ወደ ምድሪቱ። ስለዚህ ምንድነው የሚያዛቸው? እንኳን እስራኤላውያንን በነ ሙሴ ዘመን ዘዳግም 20:19 ላይ ያስታውሳለሁ። በጦርነት ጊዜ ስትሄዱ ይላቸዋል ለምግብነት የሚውሉ ዛፎችን እንኳን እንዳትቆርጡ ይላቸዋል። በጠላት ወረዳ ዛፍ እንዳትቆርጥ ለምግብነት የሚውል። ይሄ እንግዲህ የእግዚአብሔር ትእዛዝ ነው። ስለዚህ ሰዎች ደን ሲጨፈጭፉ በስግብግብነት በቸልተኝነት ተፈጥሮዋን ሳያከብሩ ሲቀሩ ለድርጊታቸው አጸፋዊ እርምጃ ትወስዳለች። ይሄ በጣም ስለዚህ የማንቂያ ጥሪ ያለ ስነ ምህዳሯን አክብር አሊያ ዋጋህን ታገኛለህ ነው። ለምሳሌ ባጭሩ ልንገር፣ 4 ነገሮች አሉ። እሳት፣ ውሃ፣ ነፋስ፣ መሬት። እሳት ጥሩ ነው አይደለም? የእሳት ቁጣ ሲሆን ግን ሰደድ እሳት፣ እሳተ ገሞራ፣ የሙቀት መጨመር ይሆናል። ውሃ ጥሩ ነው፣ ትጠጣዋለህ፣ ትጠመቀዋለህ፣ ትረካበታለህ። ደግሞ ሲፈልግ ጎርፍ ይሆናል ምናምን ውሃ ይጨምራል ምናምን። መሬት ጥሩ ነው፣ ታርሳለህ፣ ትቆፍራለህ፣ እንደገና ደግሞ ትንሸራተታለች፣ እንደምታየው ደግሞ ትንቀጠቀጣለች ማለት ነው። ስለዚህ የምታደርገው ነገር ነው መልሶ ዋጋ የሚከፍል። ይህ በጣም ወሳኝ ጉዳይ ነው። ለምሳሌ አንዳንድ ፈላስፎች ምን ይላሉ? ቢራቢሮን ይላሉ። የኔ አባባል አይደለም፣ የፍልስፍና አባባል ነው። ብታባረራት ግን ቢራቢሮን ብታባረራት ታገኛትም፣ ትሮጣለች፣ አንተም ትሄዳለህ። ግን አበባ ብትተክል ራሷ ቢራቢሮዋ ትመጣለች ነው። ቢራቢሮን በማባረር አትድከም፣ አበባ ትከልላት ትምጣ ማለት በጎ ነገር ባደረክ ቁጥር መልሳ አጸፌታ ታገኘ። ደኗን ብጨፈጭፍ፣ በኬሚካል ብታቦናት፣ ኒውክለር ብተኩስ ራስ መልሰ ትጠፋለህ። ሰዎች ከተማ ሲከትሙ ያልታቀዱ መሰረተ ልማቶች ራሱ ይሄን ሁሉ ነገሮች ያመጣሉ። እና እኔ በጣም መጠንቀቅ ያለብን የምለው እነዚህ ማስጠንቀቂያ ናቸው፣ እድል ናቸው። ሰዎች ወንጀላቸውን ጭምር በእግዚአብሔር ያታልላሉ። ጦርነት ቀስቅሰው ህዝብ አልቆ እግዚአብሔር ወይም ይህን ቁጣ ያመጣህብን ምን አድርገን ነው ይሉ። እንዴት ነው ነገሩ? እና አንዳንዴ ሰው ራሳቸውን የሰሩትን ኃጢአት እንኳን ማመን አይችሉም። ክፉ ነገር ሁሉ ከላይ የሚፈስ ነገር ይመስላቸዋል። ይሄ የራስን ስንፍና። ለምሳሌ አንተም እኔም እዚህ ያሉት ክሮዎቹ ድንጋይ ወደ ሰማይ እንወርውር። የኔ ድንጋይ ካንተ ተሽሎ ሰማይ ላይ አይቀርም፣ መልሶ ይወድቃል። ሎፍ ግራቪቲ ግዴታዋን ትጥለዋለች አይደል? አንተ ስለወረወርክ፣ ሮዳስ ስለወረወረ፣ አላምበዲ ስለወረወረ የሱ ሰንሳ አይንሳፈፍም። አየህ፣ የጣልከው ነገር መልሶ ይመታሃል። ያን ጊዜ ውልትል ነው፣ ቁጣ መጣብን። ስለዚህ ሰዎች የሚያስነሱትን ጦርነት ሁሉ ወደ እግዚአብሔር እያመካኙ በጣም ብዙ ነገሮች ወንጀላቸውን ካለማመን የተነሳ እግዚአብሔር ምን አድርጌ ነው ይላል። ሞባይል እያየ ግሪን ኢፌክቱን እንዲህ እየተጠጋ አይኑን አሳውሮ ለምሳሌ እግዚአብሔር አይኔን አጠፋ ሊል ነው ወይ ሰው ልጅ ማለት ነው። ስለዚህ አንዳንዴ የምናደርጋቸው ነገሮችን እንደው ብንጠነቀቅ። ህንፃ እንመልከት፣ ህንፃ አሰራራችንን። አርዝኩዊክ ሲመጣ ህንፃዎች እንዲሉ ይሰራሉ። ሌላ ድልድይ ጭምር እንዲሳፈፍ እዛ ነገር አደጋ ቢደርስ ለሟቾቹ ተጠያቂው ማን ነው? እግዚአብሔር ሊጠየቅ ነው ወይስ ህንፃውን ያበላሸው ሰው ነው የሚጠየቀው? እዛ ለቅሶ ላይ ተገኝተን እግዚአብሔር ወሰዳቸው፣ እግዚአብሔር እንዲያደረጋቸው ልንል ነው ወይስ
መውቀስ ያለበትን አካል ሳንወቅስ ተሸፋፍኖ እንዲያልፍ ነው። ይሄን እይታ ነው ግላዊ ምልከታ ስለሆነ የራሴ ፊንገር ፕሪንት ስላለ ይሄን ተናገር ያለው። ሁለተኛው ግን ፍርድ ነው። ይሄ ምንም እንክደው ነገር አይደለም። ምሳሌ በውሃ አንዱ ውሃ ጥቅም እንዳለ በውሃ በኖህ ዘመን የነበሩትን ሰዎች አጥፍቷል። በእሳት የሰዶም ገሞራ፣ ሲባዮስ፣ ሲባማ፣ ዲያማን አጥፍቷል። በነፋስ ደግሞ 8ቱን የቁጣ ነፋሳት እያወጣ ለምሳሌ አንበጣ እያመጣ ግብፅ ላይ ዘርግፏል። በመሬት ደግሞ መሬት ተከፍታ ቆሬን አስጥሟል። አሁን መቅሰፍት የለም ማለት አይደለም። እነዚህ ሲመጡ ግን ይኸውልህ ሀምብል መሆን ያስፈልጋል። ንስሐ፣ ጸሎት ከመለኮታዊ መራዎች ጋር መስማማት ያስፈልጋል። እዚህ ላይ እነገሌ ናቸው እነገሌ ልትል አትችልም። ሁሉም በድለዋል ነው። ለምሳሌ በጣም የሚደንቀኝ እንትናል አሁን ብዙ ያለው ነገሌ እንዲህ ስለሆኑ በቃ ራስህን እንትን አድርገህ ግን ሉቃስ 13 ላይ እና ጲላጦስ ደማቸውን ከመስዋዕታቸው ጋር ስለደባለቀባቸው ሰዎች መጥተው ይነግሩታል። ክርስቶስ ምንድነው ያለው? እነዚህ ከገሊላ ሰዎች የበለጠ ኃጢአተኞች ሆነው ይመስሏችኋል? እናንተም ንስሐ ባትገቡ እንደዛ ጠፋላችሁ አይነት ነው። በእግዚአብሔር ፊት እኩል ነው። ማጭበርበር የለም። ለምሳሌ እንደገና ምንድነው በሰሊሆም ግንብ የወደቀባቸው እና የገደላቸው 18 ሰዎች እንደው በኢየሩሳሌም ከሚኖሩት የበለጠ ኃጢአት ሰርተው ይመስሏችኋል? አይደለም። ንስሐ ባትገቡ ትጠፋላችሁ ነው። ሰው ያልበደለ የለም። በሀገር ደረጃም ካየው ሁላችን በድለናል። ይሄ ሀምብልነስ ይፈልጋል። መለኮታዊ ቁጣ ሲመጣ በዮናስ ዘመን እንዳየነው ከንጉስ እስከታች እነገሌ ናቸው፣ ጣት አትቀሳሰርም፣ ዝም ብለህ መውደቅ ነው በቃ ያለብህ። ይሄ ፍርድ ነው፣ ከላይ ተሰጥቷል፣ መጥቷል። ስለዚህ እዚህ ላይ ምህላ፣ ለቅሶ፣ እንባ፣ ንስሐ ነው እንጂ ሊያድን የሚችለው እንትን አይልም። ያፍርድ ሲሆን ራስህ ባጠፋኸው ነገር ግን ጥሩ ያልሆነ መሰረተ ልማት ሰርተህ በምታጠፋው ግን መጠየቅ ያለብህ አንተ እንጂ እግዚአብሔር አይደለም። ንስሐ ማለት ራሱ ትርጉም እኮ መጸጸት ነው። ራሱ በእኛ በቀመረ ራሱን ችሎ ፊደል ሁሉ ይፈታል። አሁን ወደዛ ሴክሬት ውስጥ ባልገባ እመርጣለሁ። ነ ማለት የወደቀሽ ናት። ሰ ማለት ሳሜክ ናት፣ ፒላር ናት፣ ደጋፊ ናት። ሀ ማለት ሀዩ ነው፣ ህይወት ማግኘት ነው። ፓተርን አለው እዛ ውስጥ እንደው እንትን ባንል ግን ምንድን ነው ሰዎች በተሰበረና የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም ነውና በተሰበረና የተዋረደ መንፈስ ሆነ አምነ መውደቅ አለብህ። የፕሮቶኮል ጉዳይ የለም እዚህ ላይ መውደቅ ካለብህ መውደቅ አለብህ። ጨለማውን አትርገመው ነው። ዶንከር ዘ ዳርክነስ ብርሃን አብራበት ነው። ሁሌ ጨለማን በመርገም ብታመጣው ለውጥ የለም፣ ብታፈጥበትም ብታመጣው ለውጥ የለም። ስለዚህ እንደ ብርሃን ማብራት፣ ብርሃን ማለት እግዚአብሔርን መፍራት፣ እግዚአብሔርን መውደድ፣ የብርሃናማ ሰራዊትን ኃይል መቀዳጀት ማለት ነው። ያን ጊዜ ሳታውቀው የጨለማ ሰራዊት ቦታ የለውም። ምክንያቱም እዛ ካለው እዚህ ያለው ኃይል ይበልጣል ነው። በዚህ መልኩ ብናየው መልካም ይመስለኛል። ለምሳሌ አንድ ሰው ማዝነው በጣም የሚገርመኝ አንድ ነገር አለ። ሰው ሲሞት የህይወት ታሪኩን ሰማለሁ። በጣም ነው የሚገርመኝ ሳነብ ስሰማ ሰውየው የደከመው ብዙ ሚሊዮኖች ለማከማቸት ነው። ገንዘብ ግንዛቤ ሳይሆን ገንዘብ ላይ ነው። እና ይሄን ያህል ሚሊዮን ብር አካውንት ውስጥ አለ ተብሎ እንኳን አይነገርም አይደል? ሲሞት የለፋበት እንኳን ምናልባት ከዛሽ ቆንጥሮ ያካፈላት ደግ ነገር ከተሰበሰበ ሰው ፊት እንደዛ ከሆነ አምላክ ፊት አስበው ቫልዩ እና ቫልዩ ያለው ዊዝደም በጣም ትልቅ ጉዳይ ነው። ከቀይ ዕንቁ በጣም ይልቃል። ይህን ስትማር ደፋር አትሆን፣ አፍህም እንዳመጣልህ አትናገርም። በጣም ራስን እንድትገዛ ያደርጋል። በጣም ቅዱስ የሆነውን ነገር ትረዳለህ። ስለዚህ ትምህርቱ ጥሩ ነው። በጣም የአንሴስተሮቻችን የከበረ እውቀት ነው እና የከበረ እውቀትን ቢማሩት በጣም እወዳለሁ። አልፎ ተርፎ እኮ አሁን በዲኤንኤ ደረጃ፣ በአሚኖ አሲድ ደረጃ፣ በፔሪዮዲክ ቴብል ደረጃ እኮ ነው አይደል 37 አልፋ 73 ላይ የተጻፈው። ሳይንሱንም ሁለቱንም ሲያገናኙ ምን ሊሆን እንደሚችል አስብና ለነሱ ጠቅሟቸዋል። ሰውን ለካ እላለሁ 10 ምናምን ዓመት አስተምረ ደደም ማድረግ ትችላለህ። ጥቂት ወር አስተምረ ደግሞ እና አያለው ዩኒቨርሲቲ ምን ጉድ ነው እስክትል ድረስ ትደርሳለህ። 10 ምናምን ዓመት አስተምረ ማደደብ 6 ወር አስተምረ ማለት አንሴስተሮቻችን ነው ልጅ የብርሃን ነው ልጅ ነው የብርሃን ነው
ቀኝ አንጎል ክፍላቸውን ጭምር የሚከፍት ነው። ግራውን ሳይንሱ የቆለፈውን ትንሽ ከፈት ያደርጋል። ሁለቱ አእምሮ አይኖቻቸው አዩ ማለት ነው። ማንን ነው የሚያዩት? አልፋን ነው የሚያዩት። እግዚአብሔርን በጣም ትልቅ ነው።